ተመልካቾቻችን የበምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ እግዚአብሔርን ቃል የምንሰማው ከሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ባለው ክፍል ነው። ዛሬ የምናየው ክፍል ስለ ዘኪዮስ ስለተባለው ሰው ነው እና ዘኪዮስን ስንመለከት ማን ነበረ? ዘኪዮስ በጌታ ፊት እንዲጎበኝ ያደረገው ምክንያት ምን ነበር? በሚሉ ዙሪያ አጠንጥነን ክፍሉን ለማየት እንሞክራለን። ዘኪዮስ ማን ነበረ ለሚለው የቀራጮች አለቃ የነበረ ሰው እንደሆነ እንመለከታለን። ይሄ ሰው ስራውን ስንመለከተው ለሮማውያን ግብር የሚሰበስብ ነበር፣ ከራሱ ወገኖች ማለት ነው፣ ከአይሁዳውያን። ስለዚህ በአይሁድ ማህበረሰብ ዘንድ በጣም የተጠላ እና እንደ ካህዴ የሚታይ አይነት ሰው ነበር። የወቅቱ ገዢዎች ሮማውያን ተወካይ ስለነበር በአይሁድ ማህበረሰብ ዘንድ ባይወደድ እንኳን ሊፈራ ግን የሚችል አይነት ሰው ደግሞ ነበር። አንዳንድ ጊዜ ሰዎች የራሳቸው ተወዳጅነት ባይኖራቸውም ግን የመከበር እድል ደግሞ ሊኖራቸው ይችላል። ምክንያቱም ካላቸው ከመንግስት ጋር ካላቸው ቅርበት የተነሳ ወይም ከስልጣናቸው የተነሳ እንደገናም ደግሞ ካላቸው ገንዘብ የተነሳ የተለያየ አመፅም ሊፈጽሙ ስለሚችሉ ተብለው ሊፈሩ ይችላሉ እና ዘኪዮስም ይህንን እንደዚህ አይነት ስብዕና የነበረው ሰው እንደሆነ እንመለከታለን። ዘኪዮስ የሚለው የስሙ ትርጉም ጻድቅ ወይም ንጹህ ማለት ነው። ሆኖም ዘኪዮስ ስሙና ተግባሩ ግን አብሮ የሚሄድ አይነት ሰው አልነበረም እና በጣም ከራሱም አልፎ ማለት ለሮማውያን ከሚሰበስበው ግብርም አልፎ ለራሱም ደግሞ ትርፍ የሚሰበስብ ሰው ስለነበር በዘመኑ ቀራጮች በጣም ብዝበዛ ያደርጉ ነበር። ምክንያቱም ለራሳቸው ተጨማሪ ለሮማውያን ከሚያስገቡት ግብር ባሻገር ደግሞ ይሰበስቡ ስለነበር በህዝቡ ዘንድ በጣም እንዲጠሉ ያደርጋቸዋል። ህዝቡም እንደተለየ ኃጢአተኛ አድርጎ ነበር የሚያያቸው። ስለዚህ አይሁዳውያን አንድ ቀን የሮማ መንግስት ሲገረሰስ እናስወግደዋለን ብለው ጥርስ ከነከሱባቸው ሰዎች መካከል ይሄ ሰው አንዱ ሳይሆን አይቀርም። ምክንያቱም በጣም ይበድላቸው ስለነበረ ወይም ደግሞ የበደል ስራ ላይ ተሰማርቶ ስለነበር። ዘኪዮስ በራሱ ወገን ላይ ይህንን በደል የሚያደርስ ሰው ስለነበረ በጣም የሚበሳጩበት አይነት ሰው እንደነበረ እንመለከታለን። ከዚህ ባሻገር ደግሞ ተክለሰውነቱ ያው እንደሚታወቀው በጣም አጭር የነበረ ሰው ነው እና ከሌሎችም ሰዎች ይልቅ ራሱን ለመከላከል በቀላሉ የሚችል አይነት ሰው እንዳልሆነ እንመለከታለን። በተለያዩ ሰዎች ሊጠቃ የሚችልበት እድሉ ሰፊ ነው። ስለዚህ በሮማውያን ዘንድ ጥበቃም የሚደረግለት አይነት ሰው እንደሆነ እንመለከታለን። ምክንያቱም ለነሱ ነው የሚሰራው፣ ለነሱ ነው አገልግሎት የሚሰጠው በመጀመሪያና በዋናነት። ቀጥሎ ያው ለራሱ ትርፍ ቢወስድም ማለት ነው። አንዳንዴ በብዙሃን የተጠሉ ሰዎች ግን በጌታ ዘንድ የተወደዱ ሰዎች ደግሞ እንደሆን እናያለን። አሁን ይሄ ሰው በእስራኤል ዘንድ ታንቅሮ የተተፋ በጣም የሚጠላ የማይወደድ አይነት ሰው ቢሆንም ግን ደግሞ በጌታ ዘንድ የተወደደ ሆኖ እናገኘዋለን። አንዳንዴ ያው ሰዎች ከሚያደርጉትና ከሚሰሩት ነገር የተነሳ በብዙ ሰው እንዲጠሉ የሚያደርጋቸውን እድል ወይም በር ራሳቸው ይከፍታሉ። ከዚህ የተነሳ ይህንንም ሰው ስንመለከተው በጣም የሚወደድ አይነት የሚባል ሰው አልነበረም። ግን የሚገርመው ነገር ያው ሰው እንደሚያይ እግዚአብሔር ደግሞ አያይ። በእግዚአብሔር ዘንድ ተፈላጊነት የነበረው ተወዳጅ የነበረ ሰው እንደሆነ እንመለከታለን። ጌታ ክፉዎችን ስራቸውን ቢጠላም ግን ደግሞ እነሱን ይወዳቸዋል። ያው የሰውን ክፋት የሰውን አመጽ ነው ጌታ የማይወደው እንጂ ሰዎችን ይወዳል። ስለዚህ ደግሞ በጌታ ዘንድ ይህ ሰው ተወዳጅ ሆኖ ተቀባይነት ሲያገኝ እናያለን፣ ያው ክፍሉን ስናጠና ማለት ነው። ሁለተኛው ዘኪዮስ ባለጠጋ ወይም ሀብታም ሰውም እንደነበረ እንመለከታለን። ዘኪዮስ የቀራጮች አለቃ የነበረ ሰው ነው፣ ስልጣን የነበረው ሰው ነው። ከዛም ባሻገር ደግሞ የምናየው ሁለተኛው ነገር ዘኪዮስ ደግሞ ሀብታም ወይም ባለጠጋ የነበረ ሰው እና ዘኪዮስ በገንዘቡ ብዙዎችን የሚያሽከረክር አይነት ሰው እንደነበር እናያለን። ዘኪዮስ የገዢዎቹን የሮማውያንን መብት አስጠባቂ በመሆኑ ሀብት ሲጨመርበት ደግሞ ባይወዱትም እንኳን ግን ሊያደምጡት የሚችሉት አይነት ሰው እንደነበር ደግሞ እንመለከታለን። ብዙ ጊዜ ዓለማችንን የሚያሽከረክሩ የምንላቸው ሰዎች ሀብት ያላቸው በጣም ትልልቅ ሀብት ያላቸው እና ከዛም ባሻገር ደግሞ ስልጣን ያላቸው ሰዎች ናቸው ዓለምን የሚያሽከረክሩ። ስለዚህ ይህንን ሰው ስንመለከተው በዘመኑ ከነበሩት ሰዎች ይልቅ ላቅ የሚያደርገው ሁለት መሰረታዊ ነገር አለ። የመጀመሪያው ነገር ስልጣን ነው፣ በሮማውያን ዘንድ የተሰጠው ስልጣን ነው። ሁለተኛው ነገር ደግሞ ሀብት ነው። ስለዚህ ከዚህ የተነሳ ያው ባይወዱትም የሚፈሩት የሚያደምጡት አይነት ሰው እንደሆነ እንመለከታለን።
ዘኬዎስ ስራው ብዙ ሀብት ቢያስገኝለትም ግን እግዚአብሔርን ወይም ጽድቅን የሚፈልግ ልብ ነበረው። ይህ ሰው በአመፅ ገንዘብ ሰብስቧል። የሆነ ጊዜ ላይ ያውቆትም ሳያውቀውም የገባበት ታሪክ ሊሆን ይችላል። ግን ከገባበት በኋላ ደግሞ ያው መውጫው የጠፋበት አይነት ሰው እንደሆነ እንመለከታለን። ውስጡ ጩኸት አለ፣ ውስጡ የጽድቅ ፍላጎት አለ፣ ውስጡ እግዚአብሔርን የመፈለግ ነገር እንዳለው እንመለከታለን። ዘኬዎስ ከገባበት የኃጢአት ኑሮ እንዴት እንደሚወጣ ግራ የገባው አይነት ሰው ቢሆንም ግን ደግሞ እግዚአብሔርን የመፈለግ ነገር ስንመለከተው በጣም ብርቱ ነው። በጣም ሲክ ያደርጋል፣ እግዚአብሔርን ይፈልጋል። እግዚአብሔርን የመፈለግ ነገር በውስጡ አለ። ሆኖም ግን ደግሞ የሚሰራው ስራ ደግሞ ከእግዚአብሔር የሚያርቀውም ሆኖ ደግሞ እናገኛለን። ሀብቱና ንብረቱ የዘላለም ሕይወት ሊሰጠው እንደማይችል የገባው ሰው ይመስላል። ሀብት አለው፣ ንብረት አለው፣ ስልጣን አለው። ግን ደግሞ የገባበት ነገር ያው እንዴት አድርጎ ሊወጣው እንደሚችል ግራ የገባው ሰው ይመስላል። በሉቃስ ወንጌል ምዕራፍ 18 ከ18 እስከ 25 ባለው ክፍል ስንመለከት ያ ሀብታም ወይም ባለጠጋ የሚባለው ሰው የዘላለም ሕይወት እንዳገኝ ምን ማድረግ ይገባኛል ብሎ ጌታ ሲጠይቅ ያው ያለህን ሀብት ንብረት ሸጠህ ተከተለኝ ሲለው ያው ሸጦ መከተል በጣም ከባድ ሆነበት። ስለዚህ ደግሞ ፊቱ እያዘነና እየጠቆረ ሄደ ይለናል መጽሐፍ ቅዱስ ሲነግር። ሆኖም ግን ዘኬዎስን ስንመለከተው እንደሱ አይነት ሰው ሆኖ አናገኘውም። ዘኬዎስ ይልቁንም ደግሞ ጌታ ሲገናኘው ለጌታ ልቡ የተሰበረና ቀና ሆኖ እናገኘዋለን። ይልቁም ደግሞ ጌታ ሲገናኘው የበደልኩት ሰው ካለ 4 እጥፍ እከፍላለሁ በማለት ገና ሳይጠየቅ ነው ይህን ነገር የተናገረው። ስለዚህ ዘኬዎስን ስንመለከተው ያው ሀብታሞች ብዙ ጊዜ ወደ እግዚአብሔር መንግስት ከሚገቡ ያው ግመል በመርፌ ቀዳዳ ቢያልፍ ይሻለዋል የሚለውን ሐሳብ ጋር እየተቃረነ ሆኖ ደግሞ እዚህ ጋር እናገኘዋለን። ምክንያቱም ይሄ ሰው ባለጠጋ ሆኖ እግዚአብሔርን የሚፈልግ ነበር። ስለዚህ ሀብታሞችም እግዚአብሔርን መንግስት የመውረስ እድሉ እንዳላቸው ልባቸው ከቀና ልባቸው ከተዋረደ እግዚአብሔርን ከፈለገ ይህን ነገር ሊያገኙ እንደሚችሉ ደግሞ መጽሐፍ ቅዱሳችን ይነግረናል። እና ሀብትና ስልጣን ሰዎችን ከመቅበዝበዝ ሊያድኑ እንደማይችሉ ግን እዚህ ጋር ደግሞ ከዘኬዎስ ሕይወት እንመለከታለን። ውስጡ ይቅበዘበዛል፣ ውስጡ ጩኸት አለ፣ ውስጡ እግዚአብሔርን መፈለግ አለ። ሆኖም ግን ይሄ ሰው ደግሞ የገባበት ነገር ደግሞ እንዴት እንደሚወጣም ግራ የገባው ሰው፣ በመሃል ዳይለማ ውስጥ ያለ ሰው፣ የሚቅበዘበዝ ሰው ሆኖ እናገኘዋለን። ዘኬዎስ በጌታ ፊት እንዲታይ ምክንያቱ ምን ነበር የሚለውን ሐሳብ እንመለከታለን። እግዚአብሔር ፊት ሞገስ ሲያገኝ እንመለከታለን። ለምን፣ እንዴት የሚለውን ጥያቄ መመለስ አለብን። ዘኬዎስ ጌታን ለማየት የነበረው ጉጉት ነው። ዘኬዎስን ስንመለከተው ጌታን የማየት ጉጉት ነበረው። በዘመኑ ጌታ ኢየሱስ ክርስቶስ በምድር እየተመላለሰ የሚያደርገውን ተአምራት፣ የሚያደርገውን ድንቅ ነገር፣ ከዛም ባሻገር ሰዎችን ከተለያየ እስራት ሲፈታ ይህን ነገር መረጃ ሳይኖረው አይቀርም። ስለዚህ ጌታን የማየት ጉጉቱ በጣም ከፍተኛ እንደሆነ እንመለከታለን። ዘኬዎስ ጌታን ለማየት የነበረው ጉጉት እንደሌላው ሕዝብ ወሬ የማየት አይነት ፍላጎት አይደለም የነበረው። ራሱ ኢየሱስን ማየት፣ የሚሰራውን ነገር ማየት እና ካለበትና ከገባበት ማጥ ውስጥ እንዴት እንደሚወጣ የሚፈልግ ልብ ኖሮት በተለየ ጉጉት ነበር ወደ ጌታን ለማየት ሲሮጥ የምንመለከተው። ዘኬዎስ ጌታን ለማየት የነበረው ጉጉት ባለስልጣንነቱንና ሀብታምነቱን እንኳን ያስረሳ እንደሆነ እንመለከታለን። ጌታን ለማየት የነበረው ጉጉት ሀብታም ነኝ፣ ባለስልጣን ነኝ፣ እንዴት ከተራው ሕዝብ ጋር ሮጣለሁ አላለም። እንዴት ከተራው ሕዝብ ጋር ሮጬ የሾላ ዛፍ ላይ ወጣለሁ እንደ ሕፃን ልጅ ብሎ አላለም። በተለይ በጣም ጉጉት እንደነበረው እዚህ ጋር ይሄን ያሳየናል። ምን አይነት ጉጉት እንደነበረው፣ ምን አይነት ጌታን የሚፈልግ ልብ እንደነበረው መመልከት እንችላለን። ዘኬዎስ ባለጠጋ ነኝ ብሎ ሳይኩራራ ከተራው ሕዝብ ጋር ተጋፍቶ በሾላ ዛፍ ላይ የወጣ ኢየሱስን የማየት ጥማት የነበረው ሰው እንደሆነ እንመለከታለን። ዘኬዎስን ስንመለከተው ምን አይነት ረሃብ፣ ምን አይነት ጥማት እንዳለው ከዚህ መረዳት እንችላለን። ባለስልጣን ነው፣ ሀብታም ነው፣ መንገድ የሚለቀቅለት ሰው ነው። በቀላሉ የሚታይ ሰው አይደለም። ምክንያቱም የገዢዎቹ የሮማውያን ተወካይ ስለነበረ። ይህንን ሰው ግን ስንመለከተው ኢየሱስ መጣ ሲባል ሰው ሁሉ ሲሮጥ እሱን ለማየት፣ እሱም ደግሞ እንደሌላው ሰው ተራ ሰው፣ እንደሌላ ሰው እና ተራ ሰው ብቻ አይደለም፣ እንደ ሕፃን ልጅ ዛፍ ላይ ወጥቶ ቁመቱ ካደረሰበት ውስንነት የተነሳ ኢየሱስን ለማየት ሲጓጓ እንመለከታለን። አንዳንዴ በህይወታችን ብዙ ውስንነት ሊኖር ይችላል፣ ብዙ አስቸጋሪ ነገሮች ሊኖሩ ይችላሉ። ከዛ ባሻገር ግን ጌታን የሚፈልግ ልብ ደግሞ
ሊኖረን ይገባል። ይህንን ሰው ስንመለከተው ጌታን የሚፈልግ ልብ ነበረው። ዘኬዎስ የጌታን ልብ አይቶ ይጠራኛል ብሎ ጌታ አይቶ ይጠራኛል ብሎ አላሰበም። ከሩቅ ሆኖ ዛፍ ላይ ተንጠልጥሎ ኢየሱስ የሚያደርገውን ነገር ለማየት ረሃብ ነበር። ግን ና ውረድ ይለኛል እና በፊቱ ሞገስ አገኛለሁ ብሎ አላሰበም። ይህ ሰው በሩቅ ይልቁንም ኢየሱስን ለማየትና ኢየሱስ የሚያደርገውን ነገር ወይም ደግሞ የሚሰራውን ስራ ለማየት ጉጉት ከመኖሩ ባሻገር ከጌታ ጋር ወርጄ ፊት ለፊት እየተያየን እንነጋገራለን ከዛም አልፎ ቤቴ ይገባል ብሎ ፈጽሞ አላሰበም። እግዚአብሔርስ ምን ያህል ልብን እንደሚመዝን እዚህ ጋር እንመለከታለን። ዛሬ በቤትህ ልውል ይገባኛል፣ ስለዚህ ደግሞ ዘኬዎስ ሆይ ውረድ። ከጌታ ጋር ፊት ለፊት መተያየት ቻለ። ከዛም ባሻገር ወደ ቤቱ ሲገባለት እንመለከታለን። እና ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል። እግዚአብሔር ልብን ይመዝናል። በዚህ ሁኔታ ውስጥ በሰውኛ ቢሆን ኖሮ ዘኬዎስ ተቀባይነት እንኳን ሊያገኝ ሊወገር የሚችል አይነት ሰው እንደሆነ እንመለከታለን። ግን ዘኬዎስ በጌታ ፊት ምን ያህል ተቀባይነት ደግሞ እንዳገኘ እዚህ ጋር ማየት እንችላለን። የጌታን ክብር ለማየት ያለን ጥማት ምን ያህል ነው? ስለ ጌታ ስልጣናችንን፣ ሀብታችንን፣ ታዋቂነታችንን፣ ተደማጭነታችንን እንሰዋለን። ዘኬዎስ ያደረገው ነገር ይሄ ነው። ተደማጭ ነው፣ ተቀባይነት ያለው ሰው ነው፣ ሀብት ያለው ሰው ነው፣ ስልጣን ያለው ሰው ነው፣ ታዋቂ የሚባል ሰው ነው። ግን ደግሞ ዘኬዎስ ራሱን በጌታ ፊት የጣለ ሰው፣ እነዚህን ሁሉ ነገሮች እንደ ጉድፍ የቆጠራቸው አይነት ሰው ሆኖ እናገኘዋለን። እንደ በርጠሜዎስ በጩኸት፣ እንደ ከናናዊቷ ሴት በጥግ ድረስ በመለመን፣ አንዳንዶች ተንበርክከው በመለመን፣ እንደ ዘኬዎስ ደግሞ ዛፍ ላይ ተንጠልጥሎ በመውጣት ጉጉቱን በማሳየቱ ምክንያት ጌታ ሲቆምለት እንመለከታለን። ስለዚህ እግዚአብሔር ከነገሮች ባሻገር ነው። ሰዎች ከሚያዩት ነገር ባሻገር ነገሮችን የሚያይ አምላክ ነው። እንደዚህ ባይሆን ኖሮ ዘኬዎስ በጌታ ፊት ተቀባይነት ባላገኘ ነበር። ዘኬዎስ የነበረበት የቁመት ችግር ጌታ ውረድ ካለው በኋላ እንኳን በሕዝቡ መካከል ተጋፍቶ ወደ ጌታ መድረስ አልቻለም። ምክንያቱም በውስንነት ውስጥ ያለ ሰው እንደሆነ እንመለከታለን። ተክለ ሰውነቱ በጣም አጭር ስለነበረ ያው በቀላሉ ተገፋፍቶ ወደ ጌታ ፊት መቅረብ የሚችል አልነበረም። አንዳንድ ጊዜ በሕይወታችን ውስንነት ቢኖርብንም ልባችን የሚያየው ጌታ ግን ይገናኘናል። በብዙ ውስንነት ውስጥ ዛሬ ልንመላለስ እንችላለን። በብዙ ማጣት ውስጥ፣ በብዙ መቸገር ውስጥ ወይም ደግሞ በተለያየ አካላዊም ሆነ ስነ ልቦናዊ ጉዳት ከመድረሱ የተነሳ በሕይወታችን ላይ ውስንነት ሊኖርብን ይችላል። ግን ከዚያ ውስንነት ባሻገር ደግሞ ሰዎችን ዘልቆ መግባት የሚችል እግዚአብሔር እንዳለ መጽሐፍ ቅዱስ ይነግረናል። ስለዚህ በዚህ ሁኔታ እግዚአብሔር እሱን እንዴት እንደተገናኘው ማየት እንችላለን። ሁለተኛ የልቡ ቀናነት ደግሞ እናያለን። እግዚአብሔር እንዲገናኘው ምክንያቱ ወይም ደግሞ ኢየሱስ እንዲገናኘው ምክንያት የሆነው ነገር ይሄ ሰው ልበቀና እንደሆነ እንመለከታለን። ዘኬዎስ በጌታ ታይቼ ከጌታ ጋር እገናኛለሁ ብሎ ያሰበ አይመስልም። አሁን ጌታ ያየኛል ከዛ ከሾላ ዛፍ ላይ ከዛም አልፎ ደግሞ ከጌታ ጋር እንገናኛለን ብሎ ያሰበ አይመስልም። ምክንያቱም ጌታ ፈጥነ ውረድ ባለው ጊዜ ፈጥኖ በመውረድ በደስታ ነው ኢየሱስን የተቀበለው እና ያልጠበቀው ነገር እንደሆነበት እናያለን። ዘኬዎስን ብትጠይቁት በሕይወቱ ከተደሰተባቸው ጊዜያቶች ምናልባት ይሄኛው የመጀመሪያ ወይም ዋነኛው ሊሆን ይችላል ብዬ አስባለሁ። ዘኬዎስ የመደሰት ሚስጥር ብዙ የተነገረለት መምህርና ተአምራት አድራጊ የሆነውን ጌታ ፊት ለፊት እየተያዩ መነጋገር በመቻላቸው ዘኬዎስ ባለስልጣን ቢሆንም ብዙ የተነገረለትን መምህር ከዚህም ደግሞ ተአምራት አድራጊውን ኢየሱስን እገናኛለሁ ፊት ለፊት ብሎ አላሰበም። እንደ ማንኛውም ሰው ተሯሩጦ ካለበት ውስንነት የተነሳ ዛፍ ላይ ወጥቶ እንደ ሕፃን ልጅ ተንጠልጥሎ ለማየት ቢፈልግም ግን ጌታ ደግሞ ፊት ለፊት እንዲያናግረው እድል ሲሰጠው እንመለከታለን። ዘኬዎስ በሕይወቱ እንዲህ ተደስቶ የሚያውቅ አይመስልም። ምክንያቱም በዚያ ቀን የሕይወቱ ጥያቄ ወይም ቋጠሮ የተፈታበት ጊዜ እንደሆነ እንመለከታለን። ሕዝቡ በአንጻሩ አላግባብ በሆነ ቀረጥ ሕዝቡን ያስጨንቅ ስለነበረ ኃጢአተኛ እንዴት አብሮት ይበላል ብለው ሲያጉረመርሙ እንመለከታለን። እንዴት ይሄ ኃጢአተኛ ሰው አብሮት ይበላል? ይሄ ሰው እኮ ኃጢአተኛ ነው። ኃጢአተኛ መሆኑን ቢያውቅ ኖሮ ቤቱ ባላስገባው ነበር። ከሱ ጋር እንዴት ይበላል? ከዚህ ከቀራጭ ጋር ብሎ ሕዝቡ ሲያጉረመርም እንመለከታለን። ዘኬዎስ ቀና ልቦና ስለነበረው
ጌታ ሳይጠይቀው ካለኝ ሀብት ግማሹን ለድሆች እሰጣለሁ፣ የበደልኩት ሰው ካለ 4 እጥፍ እከፍላለሁ በማለት ወደ ተግባራዊ ንስሐ ሲመጣ እንመለከታለን። አንዳንድ ጊዜ ያው በደላችንን አውቀን ሊሆን ይችላል፣ በደላችን ተሰምቶን ሊሆን ይችላል፣ ግን ደግሞ አግባብነት ያለው ንስሐ ላንገባ እንችላለን፣ ወይም ደግሞ ተግባራዊ የሆነ ንስሐ። ይህንን ሰው ስንመለከተው ኢሚዲየትሊ ሲወስድ ነው እንመለከተው። እስከዛሬ ድረስ በአመጽ የሰበሰብኩትን ሀብት ግማሹን ለድሆች እሰጣለሁ፣ ከዚህም ባሻገር ደግሞ በእኔ የተበደለ ሰው ካለና ተበድያለሁ ብሎ የመጣ ሰው ካለ ለዛ ሰው ደግሞ 4 እጥፍ እከፍላለሁ ብሎ ሲናገር እንመለከታለን። በጣም የሚገርም ተግባራዊ ንስሐ ማለት ይሄ ነው ወገኖቼ። አንዳንድ ጊዜ ንስሐ የገባን ይመስለናል፣ እናለቅሳለን፣ እንነፋረቃለን፣ ግን ደግሞ መልሰን እዛው ስንሆን እንታያለን። ይሄ ሰው ግን 180 ዲግሪ ሲዞር ነው የምንመለከተው ራሱን ለማስተካከል። እና ይሄንን ሰው ስንመለከተው በሉቃስ 18 ላይ እንዳለው ሀብትህን ሸጠህ ተከተለኝ እንደተባለው ሰው ሳይሆን በሀብቱ በደል ሲፈጽም የኖረ ሰው ነበር። ግን ሀብቱን መስዋዕት ለማድረግ ደግሞ ሲቀርብ ወይም ሲመጣ እንመለከታለን። ዘኬዎስ አሁን የስሙ ትርጓሜ ጻድቅ ወይም ንጹህ ማለት እንደመሆኑ ያው ስሙን ሲያድስ እንመለከታለን። ምን በማድረግ? በመመለስ። ምን በማድረግ? ንስሐ በመግባት። ምን በማድረግ? ተግባራዊ ንስሐ በማድረግ በጌታ ፊት ራሱን ዝቅ በማድረግ ማለት ነው። ጌታ ለኃጢአተኞች፣ ለራሳቸው ዝቅተኛ ግምት ላላቸው፣ በበደላቸው አዝነው ለሚጸጸቱት ምን ያህል ቅርብ እንደሆነ ከዘኬዎስ ሕይወት እንማራለን። በበደሉ አዝኖ የተጸጸተ ሰው እንደሆነ እንመለከታለን። አንዳንዴ ባለን ስም፣ ዝና፣ ሀብት፣ ታዋቂነት፣ ስልጣን፣ ተፈሪነት ወዘተ ልባችን በጌታ ፊት መዋረድ ያቀተዋል። ያለን ነገር በጣም ለራሳችን ትልቅ ግምት እንድንሰጥ ያደርገናል። ሆኖም ዘኬዎስን ስንመለከተው ያለውን ነገር ጥሎ ወደ ጌታ ሲመጣ በጌታን ፊት ሞገስ ሲያገኝ እንመለከታለን። ስለዚህ ዛሬ ልባችንን የቀና እንዲሆን ካለን ነገር ባሻገር አምላካችንን እንድንፈልግ እግዚአብሔር በጸጋው ይርዳን። የሰማነውን ቃል ይባርክልን። በሚቀጥለው ጊዜ በሌላ ክፍል እስክንገናኝ ጌታ ይባርካችሁ። ተባረኩ። አሜን።